ልጆች ትምህርታቸውን እንዲጣሉ ያደርጋል። ልጆች ከሰው ጋር ያላቸውን ግንኙነትና ቁርኝነት ያበላሻል። ልጆች ከጓደኞቻቸው ከወዳጆቻቸው ጋር እንዳይጫወቱ ያደርጋቸዋል። ሰላም ጤና ይስጥልን ውድ አክሲማሮስ ቤተሰቦች እንዴት አላችሁ? ገባ ወጣ ጠፋ መጣ እያልን በአንዳንድ ሀሳቦች እየተገናኘን ነው። በተቻለ መጠን ባለን ጊዜ አሪፍ ነገር ቁም ነገር አዘል ነገሮችን ለእናንተ ይዤ ለመቅረብ ጥረት እያደረኩ ነው። ዛሬ እንግዲህ አንድ ሀሳብ ይዤላችሁ ቀርቤያለሁ። ይህ ይዤላችሁ የቀረብኩት ሀሳብ ምንድነው? ብዙዎቻችን ያላስተዋል ነው በተደጋጋሚ በተለያዩ ድህረ ገጾች ወይንም ማህበራዊ ሚዲያዎች፣ በተለያዩ ቴሌቪዥን ጣቢያዎች፣ በተለያዩ የሬዲዮ ፕሮግራሞች በተደጋጋሚ ለወላጆችም ለሌሎችም ሲነገር የቆየው ከፍተኛ የሆነ ከሞባይል ስክሪን ጋር ያለን በጣም ተደጋጋሚ ግንኙነቶች እያመጡ ያሉ ችግሮችን ብዙዎቻችሁ አስተውላችሁ ታውቃላችሁ? በተለይም ልጆች ላይ እያመጣ ያለው ተጽዕኖ በጣም ከፍተኛና አደገኛ እየሆነ ስለመጣ አዋቂዎች በምንችል ሰዓት ስንጠቀም ወይም የተለያዩ ማህበረ ገጾችን ድህረ ገጾችን በምንመለከትበት ጊዜ ወይም ሶሻል ሚዲያዎችን በምናይበት ሰዓት የምንጠቀምበት የጊዜ ገደብ ምን ያህል ነው? ስንቶቻችሁ ለበጎ አገልግሎት ታውሉታላችሁ? ስንቶቻችሁ ስትጠቀሙ ለምን ያህል ሰዓት ትጠቀማላችሁ? አንዳንድ ጊዜ ስራዎቻችንን ትተን ቀኑን ሙሉ ቲክቶክ ላይ ቀኑን ሙሉ ዩቲዩብ ላይ የምንውል ሰዎች አለን። ያንን ነገር በምናይበት ጊዜ ወይም በምንጠቀምበት ጊዜ የተለያዩ ለአይናችን የጨረር መከላከያዎችን መጠቀም ብንችል በጣም አሪፍ ነው እላለሁ። እነዚህን ቪዲዮ እስኪ እዩዋቸው። አያችሁ፣ እነዚህ ያያችኋቸው ቪዲዮዎች ብዙዎቻችንን የሚያስተምሩና የሚያነቁ ነው። በተለይም ልጆች ላለን ሰዎች፣ የልጆች ወላጆች ለሆንን፣ የልጆች አባቶች እናቶች ለሆናችሁ በሙሉ እባካችሁ ለልጆቻችን የምንሰጣቸው ስልክ፣ የምንሰጣቸው የተለያዩ ስክሪን ነክ ነገሮች ፕሮግራም ቢበጅላቸው፣ በተደጋጋሚ ቀኑ ሙሉ እዛ ነገር ላይ እንዳይውሉ ብናደርግ። ሌሊት ላይ እየተቸገሩ ያሉ ሰዎች አሉ። ሌሊት ላይ እኔም በግሌ ተቸግሬ ያውቃለሁ በልጆቼ ማለት ነው። እና በተቻለ መጠን ያመጣ ያለው ተጽዕኖ ልጆች ትምህርታቸውን እንዲጣሉ ያደርጋል። ልጆች ከሰው ጋር ያላቸውን ግንኙነትና ቁርኝነት ያበላሻል። ልጆች ከጓደኞቻቸው ከወዳጆቻቸው ጋር እንዳይጫወቱ ያደርጋቸዋል። ልጆች በአንድም በሌላም መንገድ ለአልባሌ ነገርና ጥሩ ላልሆነ ተገቢ ነገር ዝግጁ እያደረገ እየቀረጻቸው ይሄዳል። ይሄንን ስል ቴክኖሎጂ አያስፈልጋቸውም፣ ቴክኖሎጂ እንዳያውቁ የሚል ሐሳብ የለኝም። ቴክኖሎጂን ማወቅ፣ ቴክኖሎጂን መረዳት፣ ቴክኖሎጂ ምንድነው የሚለውን ነገር በጥልቀት አውቀው እንዲሄዱ ፍላጎቴ ነው። ነገር ግን ጊዜና ወቅት አለው። መሆን ካለበት እንኳን ማየት ካለባቸው የተለያዩ የህፃናት ፕሮግራሞች ማሳየት ካለባችሁ የቴሌቪዥን ፕሮግራሞችን ከፍታችሁ የቴሌቪዥኑ ስክሪኑን በጣም ቀንሳችሁ ወይም ብራይትነሱን ለአይናቸው በሚመጥን መልኩ እሱም ቢሆን ቀኑን ሙሉ የሚውሉ ከሆነ አይምሯቸው ከኤሌክትሮኒክስ ጋር ባለው ግንኙነት ይላመድና ከሰው ጋር መግባባት አይችሉም። ከሰው ጋር ያላቸው ሁኔታ በጣም ሊያስቸግራቸው ይችላል። ይሄ ደግሞ እኔ ብቻ ያልኩት ሳይሆን ዓለም አቀፍ ሳይንቲስቶች ተመራምረው የደረሱበት ዓለም አቀፍ የሆኑ የአእምሮ ልሂቃን ተመራማሪዎች፣ ዶክተሮች፣ ብዙዎች በህፃናት ላይ የሚሰሩ ሰዎች በሙሉ በተደጋጋሚ እየተናገሩ ያሉበት ጉዳይ ነው። እንኳንስ ለህፃናት ለኛ ለራሳችን ለትልልቆቹ እንኳን በጣም አይኖቻችን ምን ያህል ጉዳት ላይ ናቸው። ምሽት ላይ እስከ ስንት ሰዓት ታያላችሁ? ጠዋት ስትነሱ አይናችሁ እንዴት ነው? ገና ጠዋት ስትነሱ ሰላም አውለኝ ከማለት ወይም በየእምነታችሁ ከመጸለይ ይልቅ ገና ሲነጋ ከፍተን ስልክ ላይ ነው ያለነው። ይሄ ደግሞ ሰዎችን ከመፍጠር ስራ ከመስራት ኑሮን ከመቀየር ይልቅ አይምሮን እያሰረ ስርዓት አድርጎ ሊያውለን ስለሚችል የምንጠቀምበት ጊዜና ሰዓት ፕሮግራም ቢኖረው መልካም ወንድማዊ ምክሬ ነው እላለሁ። ያየሁትን ነገር በራሴ ላይ ስላየሁት ወይም ደግሞ በልጆቼ ስላየውና ማስተማር ስለሚጠበቅብኝ ይህንን ነገር ላካፍላችሁ ወደድኩ። አሁንም በድጋሚ እስኪ ደግሞ እነዚህን ቪዲዮዎች ይዋቸው። በቪዲዮ ውስጥ የሚቀርቡት ነገሮች በሙሉ
የተለያዩ ማህበራዊ ሚዲያዎች፣ ሶሻል ሚዲያዎች፣ የዜና አውታሮች አብዛኞቹ ማለት ይቻላል መምህራን፣ ሌሎችም በተለይ ከስልክ ጋር ተያይዞ ወጣቶች የራሳቸውን አይምሮ ተጠቅመው አዳዲስ ነገር እንዳይፈጥሩ የሚያደርጉ አፕሊኬሽን አይነቶች አሉ። በዛ አፕሊኬሽን ተደግፎ እሱ ይሰራልኛል በሚል በዛ እምነት አሳድሮ የራስን ሐሳብ ፈጥሮ ከማምጣት ይልቅ ያ አፕሊኬሽን ወይም ደግሞ ኤአይ ጀነሬት ያደረገውን ነገር መጠቀም ነው የሰው ሐሳብ ላይ ያለው። ነገር ግን የራስን አይምሮ አመንጭቶ ከራስ ሐሳብ ጋር ተንተርሶ ኤአይን መጠቀም ክፋት ላይኖረው ይችላል። ነገር ግን በጊዜ ሂደት የመፍጠር ሐሳብ ይቆምና ተቀባይ እንጂ ሰጪ አንሆንም ወይንም መፍጠር አንችልም። ስለዚህ ብዙዎቻችሁ እባካችሁ ሁላችንንም ጨምሮ ስልክ የምንጠቀምበትን ጊዜ ለአይምሮአችንም ለአይናችንም ለህይወታችንም የሚያመጣው ትልቅ ተጽዕኖ አለውና የምንጠቀምበት ጊዜ ወቅት ይኑረው። በተለይም ደግሞ ለህፃናት እያመጣ ያለው ተጽዕኖ በከፍተኛ ሁኔታ አደጋን እያመጣ በመሆኑ ትኩረት ሰጥተን ለልጆቻችን የምንሰጠውን ይሄ የስልክ ወይም ደግሞ የተለያዩ የሚጠቀሟቸውን ስክሪኖች የጊዜ ገደብ ብናበጅለትና በሳምንት ወይ በሆነ ጊዜ ብቻ እየሰጠን ከቴክኖሎጂ እንዳይርቁ ለማድረግ ማገዝ ነው እንጂ የሚገባን ዕለት ተዕለት ከስክሪን ጋር ግንኙነት ካላቸው የሚመጣው ተጽዕኖ ነገ ጧት የማንወጣው ነው። አሁን ላይ ዘመን በዘመነ ጊዜ ወቅት እየተሻሻለ በሄደ ቁጥር ቴክኖሎጂ ከፍ እያለ በመጣ ቁጥር ተያይዘው የሚመጡ ነገሮች ለህፃናት የመቀበል አቅማቸው ንጹህ አንጎል ስለሆነ ነጭ ወረቀት ላይ የተገኘውን ማስፈር ስለሚሆንባቸው በዛ በንጹህ ሐሳብ ውስጥ ሲሰፍር ጥሩ ያልሆነም ነገር ካለ አብሮ ይቀበሉታል። በዛ መሃል ልብ በሉ ከአይን ህመም ውጪ አይምሮአቸውን ውጪ ከልብ ውጪ የሚያመጧቸው ከባባር ተጽዕኖችን ላስታውሳችሁ። በሚከፍቱበት ሰዓት ከነሱ እድሜ ጋር የማይሄድ ነገርን ባዩ ቁጥር ምን ሊፈጠር ይችላል? በተለይም ከዘመናዊነት ጋራ ከመጣው ከአዲሱ ዓለም ስርዓት ጋራ ለልጆቻችን ከእምነታችን ጋር የሚጋጭ ነገር አይፈጠር ይሆን? እባካችሁ ቤተሰቦች ልጆቻችሁን እንዴትና መቼ ምን ማስተማር አለባችሁ የሚለውን እኔ ብቻ ሳልሆን ብዙዎች ተናግረውታል። ግን ብዙዎቻችን እየሰማን አይደለም። ሲደርስብን ነው እያወቅን ያለነውና በተቻላችሁ መጠን ይህ የሞባይል ስክሪን አጠቃቀም ወይም ደግሞ የተለያዩ ስክሪን ነክ ነገሮች ቴክኖሎጂዎችን በምንጠቀምበት ሰዓት ለአይናችንና ለአይምሮአችን ተጠንቅቀን እንዲሁም በጤናችን ላይ የሚያመጣውን ጉዳት በማሰብ ጊዜና ፕሮግራም ይዘንለት እንድንጠቀም እላለሁ። ይህንን ስል ስልጣኔን ቴክኖሎጂ ጣል ሆኜ ሳይሆን ሁሉንም ነገር በጊዜና በአግባቡ መጠቀም ለጤና ጥሩ ነው። ጤና ሲኖር ደግሞ እድሜ ይረዝማል። የነገ ህልማቸውን እውን እንዲያደርጉ ልንረዳቸው ምንፈልግ ከሆነ ከነሱ ጋራ ሊሄዱ የሚገቡ ከነሱ ጋራ ሊጣጣም የሚችሉ ነገሮችን ብቻ በመስጠት ማሳየት መቻል አለብን ብዬ አስባለሁ። እናንተም ሐሳቦች ካሏችሁ ኮሜንት ላይ አስቀምጡልን። ለዛሬ ያቀረብኩላችሁ እቺ አጠር ያለች ፕሮግራም ትጠቅማችኋለች ብዬ በማሰብ ነው። ቸርን ሰንብት።